ግን ምን አይነት የተወጋክ ሰው ነክ? በስመ አብ ወወልድ ወመንፈስ ቅዱስ። እኔ አይደለም የተወጋሁት አምላክሽ ነው የተወጋው። ነይ ላሳይሽ አምላክሽ ነው። ይኸውልህ አንድ ነገር ልንገርክ። ሲጀመር እስልምና እኮ የመጣው በስደት ነው አይደል? ኢትዮጵያ ውስጥ የገባው አይደል? የተወጋው አምላክሽ እንደሆነ ላሳይሽ አንድ ጊዜ። አንተ በእስልምና እኮ ይኸውልህ በስደት ክርስቲያን የሚባል ሀገር አለ ተብለህ በስደት መተን ኢትዮጵያ ውስጥ የተቀመጥከው ያ አምላክሽ አይ ተው ነው። ያው መጽሐፍ ነው ማስረጃ ላሳይሽ። ይኸው አይ አንተ ይኸውልህ እኛ አሁን ከኛ ጋር አይደለም ከትላልቅ መጽሐፍት ከትላልቅ አዋቂዎች ጋር አውራ ስትባል አታወራም። አየህ እኔ አሁን የገባሁት ነይ አይ ምንም አታስረዳኝ እንዴ ጭራሹን በዚያ በደንብ ላሳይሽ ነው የተወጋው አለችኝ። አምላክሽ ነው የተወጋው ብለሽ ታምኛለሽ አንቺ። አምላክሽ ኢየሱስ ነው አይደል? ምን ይላል? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል አለ። የወጉትም ያዩታል። ማን እንዳስወጋውና እንዳስገረፈው እንዳሰቀለው ታውቃላችሁ? ዲያብሎስ ሰይጣን ማለት ነው። እኔ አይደለም ያልኩት ወላሂ መጽሐፍ ነው። እሱን ተከተሉ ካለ አሁን ለምሳሌ በእኛ መጽሐፍ ቅዱስ አንድም ቦታ ላይ አላህን ተከተሉ ወይም ደግሞ መሐመድን ተከተሉ የሚል አንድም ቦታ ላይ የለም። በእኛ መጽሐፍ ቅዱስ ነው ምልክ። በእናንተ ግን ክርስቶስ ወይም ደግሞ ኢየሱስ በጣም ብዙ ቦታ ላይ ተጠቅሷል። እሱ ብቻ አይደለም የተጠቀሰው፣ እመቤታችን ራሱ ተጠቅሳለች። ሁለተኛ መካ ላይ በራሱ ምን ይላል መሰለክ? የመይረም ዘምዘም ተብሎ እኔ በራሴ ተጠቅሜያለሁ። እውነቱን ስነግርክ የመይረም ዘምዘም ተብሎት እሺ፣ ሌላ በአይሻ ለምን አልተባለም? በሌሎች እንትኖች ለምን አልተባለም? ለምን መይረምን ለምን ተመረጠች? እዚህ ጋር ክርስቶስንና እመቤታችንን ብቻ ለምን ተመረጡ የሚለውን ነገር ለእናንተ እኔ ችግር የለውም ለእናንተ ጥያቄ አይሆንም ወይ ነው። ክርስቶስን ተከተሉ ካለ ለምን እናንተስ እሱን አትከተሉ? እኮ ደጋግሜ አምሳኛ እኮ ነገርከኝ። እንከተለዋለን አልኩኝ እኮ። ይኸው ግን የምንከተለው ብትወዱኝ ትእዛዜን ትከተላላችሁ አይደለ? ትእዛዙ ምንድነው ከተባለ አንቺ ግን እርሱን እንደማትከተይ አሁን ላረጋግጥልሽ። እሺ ከይቅርታ ጋር ክርስቶስ ትእዛዙ ምንድነው ከተባለ ጌታዬንና ጌታችሁን ተገዙ ነው ያለው። አንቺ ደግሞ አይ አንተ ራስህ አምላክ ነህ አንተን ነው የምገዛህ እያልሽ ነው ክርስቶስን አይደለ? ክርስቶስ ግን የትኛውን ቦታ ላይ እኔ አምላክሽ ነኝ እኔን አምልክኝ ብሎ ያዘዘብሽ ቦታ የለም አይደለ? ግን ሳያዝሽ አምላክ ነው አምላክ ነው እኔ አምላክ ነኝ አምልኩኝ ብሏል ኢየሱስ መጽሐፍ ቅዱስ ላይ ብሏል። አዎ አምላክ ነው። የቱ ጋር ነው ያለው? አለ። አዎ በደንብ አለ። ይልክ እኔ ማለት ይሄ ክርክር ወይም ደግሞ እንትን እንዳይሆንብንና እሺ የኛን መጽሐፍ ቅዱስ የመጀመሪያውን ገጽ ክፈትና አንብብልኝ። የኛን መጽሐፍ ቅዱስ ማለት እሺ የመጀመሪያውን ገጽ ላንብብሽ ችግር የለውም። እሺ መጽሐፍ ቅዱስ የመጀመሪያው ገጽ ይላል። የትኛው ላንብብልሽ? አዲስ ኪዳን ወይስ ከብሉይ ኪዳን የመጀመሪያውን ምረጭ። መጽሐፍ ቅዱስ ሁሉ እሺ ያው ኦርቶዶክስ ነሽ አይደል? ኦርቶዶክስ ነኝ። አዎ ያው ኦርቶዶክስ ነኝ። ያቻው 81 አሐዱ ስለሆነ 81 አሐዱን የኦርቶዶክስ መጽሐፍ ቅዱስ ላይ እሺ ከብሉይ ኪዳን ላይ የመጀመሪያውን ገጽ እሺ ከብሉይ ኪዳን ወይስ ከአዲስ ኪዳን ምረጭ። ዘፍጥረት ነው የሚባለው። አሁን የመጀመሪያው ቃልም በእግዚአብሔር ዘንድ ነበረ ማለት እሱ ከሱ ጀምረክ ውስጥ ላይ ያለው ክርስቶስ እንዴት ተከተሉኝ እንዳለ እንትን በልልኝ። አሁን ሌላ ስልክ ስላልያዝኩ ነው እኮ። የትኛው ላውጣልሽ? ክርስቶስ ተከተሉ ይችል ጊዜ ትክክል፣ እሺ ተከተሉት። ግን ተከተሉ ይችል ጊዜ ትእዛዙን መከተል ማለት ነው። እሺ እሱ ያዘዘው ትእዛዝ ምንድነው ብለን ስናይ አምላክ አለኝ ብሎ ነው ያስተማረው። ለአምላኩ ይሰግዳል፣ ይጸልያል፣ ይለምነዋል የደም ነጠብጣብ እስኪመስል ድረስ እንባውን እንዴት አምላክ ሆኖ እንዴት አምላክ ሆኖ እንዴት እሱ አምላክ ይኖረዋል? አይዋ ወላሂ ትክክለኛ የንጹህ አይብሮ ሰው ጥያቄ። አምላክ ካለው አንድ አካል አምላክ ሊኖረው አይችልም። ትክክል ነው። በቃ የለውም። ክርስቶስ ሌላ አምላክ የለውም አለው። አስተምሯል። ያስተማረበትን ቆይ ላሳይሽ መጽሐፍ ቅዱስ ላይ ያው ዮሐንስ ወንጌል አሁን ያልሽኝ ራስ መጽሐፍ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ምን አለ መሰለሽ? ይታይሻል እዚህ ጋር ኢየሱስም አለ
ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ያው ወደ አምላኬና ወደ አምላካችሁ አለ ቃል በቃል ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ እንዳለው መጽሐፉ ይናገራል። ይህን ግን እናንተና አይነግሯቸውም፣ አያሳያቸውም። ቃል በቃል ያው ኢየሱስ አምላክ እያለ የሚጠራው አምላክ እንዳለው መጽሐፉ ይናገራል። አምላክ ካለው ኢየሱስ ክርስቶስ እርሱ አምላክ ሊሆን አይችልም። ቅድም እሷ እንደተናገረችው ለአምላክ እንዴት አምላክ ሊኖረው ይችላል ብላለች። ትክክለኛ ጥያቄ ነው። ይሄን ነገር ቆም ብላችሁ አስቡ ክርስቲያኖች፣ የምሬ ነው። ዋላ የትኛውም ክርስቶስ አምላክ አለኝ ካለ በቃ እርሱ አምላክ እንዳልሆነ አለቀ። በቃ እዚያ ጋር ጉዳይ ተቋጨ። ይሄን ይመስላል። መስኪ ሰላም፣ እንዴት ነሽ? መስኪ አለሽ? አሎ መስኪ ይሰማል? ትስማኝ كلامي ولا ሰላም ነው? ሰላም አለ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አለይኩም ሰላም። አንዴ እኔ አጭር ስለሆነ ጥያቄ ጨርሼ ልውጣ። እሺ መስኪ ጥያቄሽ ምንድን ነው? ጥያቄ እኔ አምላክ ኢየሱስ አምላክ እንዳለ እያለው እንዴት አምላክ ይሆናል አልከኛ? ያ ኢየሱስ እኮ እኔና አብ አንድ ነን ብሏል። እኛ 10 ናቸው አላለም እኮ። ችግር የለውም። እኔና ዛህራ አንድ ነን። ለምሳሌ አንድነታችን በምንድን ነው ከተባለ ግን በዓላማ አንድ ናት። በዓላማ አንድነት አለን። የምን ዓላማ ከተባለ ሰዎችን ወደ አምላክ ሕግና ስርዓት ወደ እስላም የመሰብሰብ ዓላማ አለን። እዚህ ካሉት ከ1000 ምናምን ህዝቦች ሙስሊሞች ወንድሞቼ ጋር አንድ ነን። ለምሳሌ አንድ ነን ስላለ የሆነ አካል በቃ በመለኮት አንድ ነው ማለት አይደለም። አምላክ ማን ነው የሚለውን ኢየሱስ እያስተማረ በግልጽ እኔ አምላክ አለኝ ፍቱኝ ነኝ አለ። ኢየሱስን ማን ነው ብለህ ታምናለህ? ኢየሱስ ክርስቶስ ለእስራኤል ሰዎች ለጠፉት ለእስራኤል በጎች የተላከ መልእክተኛና ነብይ ነው። ራሱ ኢየሱስ ክርስቶስ እንደተናገረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? አባት ወይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። አይሻርላ ክርስቶስ የአምላክ መልእክተኛና ነብይ እንደሆነ መጽሐፍ ቅዱስ ይናገራል። እሺ እሱን መጽሐፍ ቅዱስም ብሏል እኮ እሱን ነብይ ነው። ነብይ ብቻ እኮ አይደለም አምላክ ነው እኮ። እኔ አምላክ ነኝ አላለም ኢየሱስ። እሺ ነብይ ብቻ ከሆነ አሁን ከ140 በላይ የሚቆጠሩ ነቢያቶች አሉ። ለምን እነሱ ሁላቸውም ተሰብስበው ለፍርድ ይመጣሉ አልተባለም? ኢየሱስ ብቻ ለፍርድ መምጣት ለምን አስፈለገ? እሱ አምላክ ካልሆነ እሱ ስላልሞተ ነው። እሱ ሁላቸው ሞተዋል ነቢያቶች። አንደኛ ምን ያለ መሰላቸው ልጆች የነቢያቶችን ክብር የጠበቀላቸው ታላቁ ኢስላም ገልጾ ስለዚህ ሚስጥር ይናገራል። የመሲሁን መቅረት ምክንያት ሌሎቹ ለምንድን ነው የሞቱት? አንደኛ ሁሉም ነቢያት ጊዜው በቀረበ ጊዜ ምርጫ ይሰጠው ነበር። አምላክ አላህ ሱብሓነሁ ወተዓላ ምርጫ ይሰጣቸዋል ለነቢያቶች። ልውሰዳችሁ ጊዜያቸው ደርሷል ወይንስ እዚች ዓለም ላይ መቀጠልን ትፈልጋላችሁ ብሎ ያስመርጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ለነቢያት የሚሰጥ ምርጫ ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወቀድ ዑሪደ ለሁ በይነ አልበቃኢ ፊ ዱንያ ወበይነ አልኢንቲቃል ኢላ ማ ዐንደላህ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድም ነቢይ የለም ጊዜው በቀረበ ጊዜ ምርጫ የተሰጠው ቢሆን እንጂ ወይ ሞታችሁ ወደ ቀጣይ ዓለም መሸጋገር ወይንም ደግሞ በዚህ ዓለም ላይ መቀጠልን ብሎ ያስመርጣቸዋል። ሁላቸውም እነዚህ ነቢያቶች ምንን መረጡ ከተባለ በቃ ወደ ቀጣይ ዓለም መሸጋገርን መርጠዋል። መሲሁ ግን እንዳየሽው መጽሐፍሽ ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ በቃ አድነኝ ብሎ ለመነው። እኔን ለነዚህ አይሁዶች አሳልፈህ አትስጠኝ በቃ አለቀሰ። ኤፌሶን ማነው ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በምድር ላይ በኖረበት ጊዜ ከሞት ሊያድነው ወደሚችል ከሞት እንዲድን ፈልጓል። በቃ
ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ። አምላኩንም ስለመፍራቱ ጸሎቱ ተሰማለት አለ። በቃ ከሞት ያድነኝ ብሎ ለምኖታል። ስለዚህ ይህን ነገር ሰጠው። ነቢያችን ሰለላሁ ዐለይሂ ወሰለም ሊሞቱ ባሉ ጊዜ ቀረበላቸው ይሄ ነገር። ቃል በቃል ለሰሃቦቻቸው ነገሯቸው። ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽተረ ማ ዐንደላህ አሉ። አላህ ለእኔ አስመረጠኝ አሉ ወደ ቀጣዩ ዓለም መሸጋገርን፣ ልክ እንዲሁ ደግሞ ወይንም በዚህ ዓለም ላይ እስከ ዘመኑ ፍጻሜ ድረስ መቀጠልን አሉ። እኔ ግን በዚህ ዓለም ላይ መቀጠልን አልፈልግም አሉ። ስለዚህ ወደ ቀጣዩ ዓለምን መሸጋገርን መርጫለሁና ከዚህ በኋላ በቀጣዩ ዓለም አታዩኝም እሄዳለሁ ብለው ቃል በቃል ነገሯቸው። እንዳሉትም በተናገሩት መሰረት ሄዱ። ይህን ነገር ግን መሲሁ እንዳለ መጽሐፋቸው ላይ ስታዩ ጊዜ መዳንን ፈልጎ ነበር። ከሞት መዳንን ፈልጓል፣ ለምኖታል። የደም ነጠብጣብ እስኪመልስል ድረስ ሲያለቅስ እያለቀሰ ነው ሲለምን የነበረው። እባክህ በቃ እቺ ጽዋ ከኔ ትለፍ እያለ አምላኩም ሰማው። እሺ አሁን እኔ ትርፍ ስልክ ስለሌለኝ ዮሐንስ ምዕራፍ 1 ቁጥር 1 ላይ አውጣልኝ እዚህ ጋር ማለት። እሺ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ